ማድረግ ካቆምክ ራሷ ትመጣለች። ወንድሜ አንድ ነገር በደንብ ይግባህ። ስጦታ ስለገዛህላት ወይም ገንዘብ ስለሰጣት ትወደኛለች ብለህ የምታስብ ከሆነ በጣም ተሳስተሃል። ፍቅር በገንዘብ አይገዛም፣ አድናቆት ግን ይገዛል። ሴቶች የሚንቁትና ለጥቅማቸው ብቻ የሚቀርቡት ወንድ እንዳትሆን ማድረግ ያለብህን 4 ነገሮች ዛሬ እኔ እህትህ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ ማድረግና እስከ መጨረሻው መቆየት ነው። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አሪፍ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እንዴት አድርገን የፍቅር ግንኙነታችን ስኬታማ እንደምናደርግ እንመካከራለን። በተለይም ደግሞ የእኛን የሴቶች ሚስጥር ትሰማላችሁ። ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስ ደግሞ ላይክ አድርጉት። አደረጋችሁ? እሺ እንጀምር። እሺ የመጀመሪያው ነገር ማድረግ ማቆም ያለብህ ሴት ልጅ እሷ ራሷ ፈልጋ እንድትመጣ ማድረግ ማቆም ያለብህ ነገር ፍቅርን ለመግዛት መሞከር ነው። ብዙዎቻችሁ ወንዶች ሴት ልጅ ገንዘብ ያለው ነው የምትፈልገው፣ ሴት ልጅ ገንዘብ ከሌለኝ አትቀርበኝም፣ አትፈልገኝም የሚል ማይንድ ሴት ስላላችሁ በተቻላችሁ መጠን ባላችሁ ገንዘብ ልክ ማለት ነው ቴብል ላይ ማቅረብ የምትፈልጉት ያንን ነው። ገንዘባችሁን ተጠቅማችሁ ፍቅርን ለመግዛት ነው የምትሞክሩት ማለት ነው። ለምሳሌ በመጋበዝ፣ ስጦታዎችን በመስጠት፣ ውድ ቦታዎች በመውሰድ፣ አንዳንድ ጊዜ አቅማችሁም ሳይፈቅድ ማለት ነው የተለየ አይነት ገንዘብ ሳይኖራችሁ በጣም ውድ የሚባሉ ቦታዎች ላይ በመውሰድ የእሷን ፍቅር ማግኘት እንደምትችሉ ታስባላችሁ። እውነቱን ስነግራችሁ ሴት ልጅ ካልወደደቻችሁ፣ ካልፈለገቻችሁ ቪላ ቤትን ብትሰጧት ለእናንተ ያላት ነገር አይቀየርም። አድናቆት ሊኖር ይችላል፣ ማስመሰል ሊኖር ይችላል። የኔ ፍቅር ምናምን እያለች ልትጠራችሁ ትችላለች፣ አጠገባችሁ ልትሆን ትችላለች። ግን ፍቅር የሚባለው ስሜት፣ በፍቅር አይን መመልከት፣ ስለእናንተ ማሰብ፣ ስለእናንተ መጨነቅ እንዴት ብዬ ልግለጽላችሁ? የፍቅርን ስሜት እንግዲህ ፍቅር የያዘው ሰው ያውቀዋል አይደለ? ያ ስሜት በእንደዚህ አይነት ነገሮች የሚገዛ አይደለም። በቃ እንዲሁ በነፃ የሚሰጥ ነገር ነው። ያንን ስሜት አታገኙትም። ይህንን ስናገር ብዙዎቻችሁ ኧረ ናፊ እኛ እናውቃለን ምናምን የምትሉ ትኖራላችሁ። የእውነት በቃ ገንዘብ ይኑረኝ እንጂ እኔ ገንዘብ ሲኖርህ የምትመጣዋ ሴት ይህንን መንገድ ተከትለህ ማለት ነው። ይህንን መንገድ ተከትለህ የምትመጣዋ ሴት ገንዘብ የምትወድ ከአንተ ጋር በመሆኗ በገንዘብ መጠቀም የምትፈልግ ሴት ናት የምትመጣው ወደ ህይወትህ። አሁን ላይ ምን ላድርግ? አሁን ላይ ባለህ ነገር ባለ ገንዘብ ልክ ምንድነው ማድረግ ያለብህ? ፍቅርን ለመግዛት አትሞክር። ፍቅርን ለመግዛት መሞከርህን አቁም። አንተን አይታ አንተን ተመልክታ እንድትመጣ አድርግ። በራስ መተማመንህ ላይ በደንብ አድርገህ ስራህ ላይ በደንብ አድርገህ ወጥረህ ጠንክረህ ስራ። ለመለወጥ አላማህን ንገራት። ማድረግ የምትፈልገውን ነገር ንገራት። ኮንፊደንስህ የሚታይ አይነት ይሁን እንጂ ዝም ብለህ መጋበዝ፣ ዝም ብለህ የሆነ ቦታ መውሰድ ምናምን አንተን ትውደድህ። የወሰድካትን ቦታ ምናምን ነገር ያ ነገር ይቀጥላል አይቀጥልም ሳይሆን አንተን እንድትወድህ አድርጋት። በዚህ ምክንያት ጥሩ ሴት ልታጣ ትችላለህ። አንተ ወስደህ የምታሳያት ቦታ ምናምን ስለ ራስህ አታወራም፣ ስለ ራስህ አትናገርም። መስራት ያለብህን ነገር ራስህ ላይ አትሰራም። ገንዘብ ይኖረኝ እንጂ በራስ መተማመን ማውራት፣ እሷን ትሪት ማድረግ፣ ሴት ልጅ ምንድነው የምታስበው፣ ሴት ልጅ ምንድነው የምትፈልገው፣ እነዚህን ነገሮች አለማወቅ እውነተኛ ትክክለኛ ለአንተ ጥሩ ስሜት ኖሯት የመጣችን ሴት እንድትርቅ ካንተ እንድትሸሽ ታደርጋታለህ። ሶ ፕሊዝ እባካችሁ ይሄንን ነገር እንድታምኑኝ፣ እንድትሰሙት፣ የእውነትን በዙሪያችሁ ባሉ ሰዎች እንድታዩ፣ እንድትመለከቱ ፈልጋለሁ። ፍቅርን ለመግዛት አትሞክሩ። ይልቁኑ ራሳችሁን ሆናችሁ ቅረቡ። ራሳችሁን ይዛችሁ እንድትወደዱ ለማድረግ ጣሩ። በዚህ ጊዜ ነው እውነተኛ ትክክለኛ ሴት ራሷ ፈልጋችሁ ወደ እናንተ የምትመጣው። ሁለተኛ የመረቀችህን ሳይሆን የመረጠችህን ሴት ያዝ። ይህ ምን ማለት ነው? ሴት ልጅ ገንዘብን ተጠቅመ ወይ ስጦታ ስትሰጣት ሊሆን ይችላል፣ ወይ ስጋብዛት ሊሆን ይችላል። ጥሩ ነገሮችን ልትነግርህ ትችላለች። አመሰግናለሁ የኔ ፍቅር ምናምን አለ አይደለ? ይሄ ልብን የሚያሞቁ ቃላቶች ይሁን አንተን የሚያስደስቱ ቃላቶች በጊዜው ማለት ነው። እነዚህን ቃላቶች ስትል ምን ስትል የወደደችህ እንዳይመስልህ። ከነዚህ ቃላቶች ከነዚህ ንግግሮች በላይ ግን የመረጠችህን ሴት ያዝ። አንተ ምን ስታደርግ ነው ደስ የሚላት? በሁለት መልኩ አነጻጽሩ ሰዎችን ማለት ነው። በህይወታችሁ እንግዲህ ዴት በማድረግ ሂደት ላይ በሁለት መልኩ አነጻጽሩ። የመጀመሪያው አድናቆት የምትሰጥ ሴት አለች። ጀስት የሆነ ነገር ስጋብዛት ምናምን ብቻ ደስ የሚላት ምናምን ቴንኪ የኔ ፍቅር ምናምን የምትልህ ሴት አለች። የሆነ ገንዘብ ነገር ነክ ነገር ላይ ስታደርግላት ማለት ነው። በዚህኛው በኩል ደግሞ ስታደንቃት፣ ትሪት ስታደርጋት፣ ስለ ራሳችሁ ስታወሩ
በቃ ጥሩ ስሜት የሚሰማት ደስ የሚላት የምታመሰግንህ ራሱ እንደዚህ አይነት ነገሮች ላይ ሲሆኑ፣ ለምሳሌ ስታደንቃት ደስ ሲላት፣ ያችኛዋ ሴት ግን ስትጋብዛት ነው ደስ የሚላት። ይችኛዋ ሴት ስለሰማሃት ስትደሰት፣ ታሪኳን ስትነግርህ፣ ከአንተ ጋር የምታሳልፈው ጊዜ ሲያስደስታት፣ የሆነ ነገር ስላረጋችሁ ስላላረጋችሁ ሳይሆን እንዲሁ አብረው መሆናችሁ ሲያስደስታት፣ ይህንን ዲፍረንስ በደንብ አድርገህ እይ። የመረቀችህን ያደነቀችህን ያሞገሰችህን ሳይሆን የመረጠችህን አንተን የመረጠችዋን ሴት ያዝ። ይህንን ዲፍረንስ ስታውቅ ነው የትኛዋን መያዝ እንዳለብህ የምታውቀው ማለት ነው። አይምሮህን በዚህ መልኩ አዘጋጅ። ልዩነቱን በደንብ አድርገህ አውቀህ ጠብቅ። አውቀህ ስትጠብቅ ወደ አንተ የመጣችውን ሴት በዚህ መልኩ ፊልተር ማድረግ መለየትና እሷን አንተ ጋር ማስቀረት ትችላለህ። 3ኛ ገንዘብ ሰጠ ማለት ባለቤት ሆንክ ማለት እንዳልሆነ እወቅ። ብዙ ጊዜ እንዴት ነው ለፍቅረኛችሁ የሆኑ ወጪዎችን መሸፈን፣ ለፍቅረኛችሁ ገንዘብን ተጠቅማችሁ የሆነ ነገር ማድረግ መቻላችሁ ጋራንቲ የሚመስላችሁ ሰዎች አላችሁ፣ የሚመስላችሁ ወንዶች አላችሁ። የእናንተ እንደሆነች ማረጋገጫ እንዴት ነው ልክ እንደደረሰኝ ማለት ነው። ገንዘብ ተጠቅማችሁ የሆነ ነገር ስላረጋችሁ፣ የትምህርት ቤት ክፍያዋን ስለከፈላችሁላት፣ ምናልባት ነው የምላችሁ የሆነ ነገር ከቨር ስላደረጋችሁ በቃ የኔ ናት የሚል ነገር የሚሰማችሁ ወንዶች አላችሁ። ፍቅር እንደዛ አይደለም። ፍቅር ኢንቨስትመንት አይደለም። ፍቅር ግንኙነት ነው። ሁለት ሰዎች በአንተ ጥረት፣ በአንተ የሆነ ነገር ማድረግ፣ በአንተ መክፈል የሚቆም አንድ ሰው የሆነ ነገር አድርጎ በቃ የሚያገኘው ነገር አይደለም ፍቅር። ተረድታችሁኛል? እንደዛ ቢሆንማ አንድ ሰው ከወደደ በቃ ይኖር ነበር ማለት ነው። ግን አይደለም። እሷም ላንተ የምታደርገው ነገር ነው አንድ ላይ ሲመጣ የፍቅር ግንኙነት የሚሆነው ማለት ነው እንጂ አንተ ስለሰጠ ብር ስለሰጠ የሆነ ነገር ስላደረግ ምናምን ከብርም ውጪ አንተ የምታደርጋቸው ነገሮች ስላሉ ብቻ ያ ፍቅር አይባልም። ፍቅር የሚባለው ከሁለታችሁም የሚመጣ ሚውቹዋል የሆነ ስሜት ሲኖር ነው። ተረድታችሁኛል? የፍቅር ግንኙነት የሚያስብለውም ያ ነው። እሷም ላንተ የምታደርገው ነገር ሲኖር፣ የምታደርገው ሴንስ በገንዘብ የሆነ ነገር ሳይሆን ላንተ ያላት ስሜት፣ ለፍቅር ግንኙነቱ የምታደርገው ነገር ማለት የምትለፈው ጊዜ መስጠት፣ አብሮ ማሳለፍ፣ ስላንተ ማሰብ፣ ስላንተ መጨነቅ፣ ያንተን ጉዳይ ብላ መያዝ፣ እነዚህ ነገሮች ናቸው ከሁለታችሁም በኩል ሲመጡ የፍቅር ግንኙነት የሚባለው እንጂ አንተ የሆነ ነገር ስላደረክ ባለቤት ነህ ማለት አይደለም። እንደዚህ አይነት ወንዶችን እንደውም ብዙ ይሄ ማቴሪያሊስቲክ የሆኑ ሴቶች እንደ ሞኝ ነው የሚያዩትና በጣም ይጠቀሙብሃል። አንተም ታስበው እንደዛ ነው። የሆነ ወጪዋን ስለሸፈንክ በቃ የኔ ናት ምናምን ብለህ ታስባለህ። እሷ ግን እንዳንተ አይነት 2ም 3ም ሊኖር ይችላል። ተረድታችሁኛል? እንደ ሞኝ እንደ ምስኪን ነው የምትታየው እንደዚህ ብለህ በማሰብ ማለት ነው። ይህ ምንም ጋራንቲ አይሆንህም። በነፃ የሚሰጥ ነው። ፍቅር ግንኙነት ነው። የፍቅር ግንኙነት ነው የምንለው አይደለ? የሁለት ሰዎች አንተም ጋር የሆነ ነገር አለ፣ እሷም ጋር የሆነ ነገር አለ። ያ አንድ ላይ ሲመጣ ነው የፍቅር ግንኙነት የሚሆነው እንጂ ስለከፈልክ ባለቤት ነህ ማለት አይደለም። በመጨረሻ ደረጃ ዋጋህን ዝቅ አታድርግ። እውነት ለመናገር ብዙዎቻችሁ ወንዶች ገንዘብ ሲኖረኝ ትመጣለች፣ ገንዘብ ሳገኝ ሴት ትመጣለች፣ አይከብደኝም ሴት ማግኘት፣ ታዩ እሱን ምናምን ትላላችሁና ይሄ ምን ማለት እንደሆነ ታውቃላችሁ? ዋጋችሁን በጣም ዝቅ አድርጋችሁ ማየት ማለት ነው። የእውነት የማትወዳችሁን ለእናንተ የፍቅር ስሜት የሌላትን ሴት ገንዘብ ፈልጋ እንደምትመጣ የምታውቋትን ሴት መጠበቅ ማለት ነው። ዋጋዬ ይሄ ነው እያላችሁ ነው። በቃ እኔ ዋጋዬ አሁን ምንም ነው፣ ነገ ግን ገንዘብ ሲኖረኝ ኦብቪየስሊ ገንዘቡን ፈልጋ የምትመጣ ሴት ናት የምትመጣው። ተረድታችሁኛል? በጣም ብዙ ሰዎች የሆነ ቦታ ላይ ከደረሱ በኋላ ገንዘብ፣ ስራ፣ ብዙ ነገሮች ከተስተካከለላቸው በኋላ እውነተኛ ሴት ግን ማግኘት ይከብዳቸዋል። ምክንያቱም ሰው ማግኘት ቀላል አይደለም። ሰው ማግኘት ከባድ እኮ ነው። ተረድታችሁኛል? ሰው ማግኘት ስላችሁ ሰው እውነተኛ ትክክለኛ ሰው ነው የምላችሁ እንጂ በዙሪያችሁ ባሉት ነገሮች፣ ባላችሁበት ስታተስ፣ ባላችሁ ገንዘብ በጣም ብዙ ሰው መደርደር ትችላላችሁ። ግን ሰው ከገንዘባችሁ ውጭ ያለው ማንነታችሁን፣ ትህትናችሁን፣ እናንተነታችሁን አይቶ የሚመጣ ሰው ማግኘት ቀላል አይደለም እና እንደውም ብትችሉ ጸሎታችሁም ምኞታችሁም መሆን ያለበት እንደው ሳይሳካልኝ አንድ ባለሀብት እኛም ሀገር ላይ ሰምቻለሁ እንደዚህ ብዬ ተስዬ ያሉ ባለሀብትና ብትችሉ እንደው የፍቅር ግንኙነት እንደው ሚስትም በቃ ሳይሳካልኝ በፊት ሀብታም ሳልሆን በፊት ገንዘብ ሳላገኝ በፊት ስጠኝ ብላችሁ ነው መጸለይ ያለባችሁ እንጂ ገንዘብ ሲኖረኝ ሴት ትመጣለች። ምን አይነት ሴት? ጸሎታችሁን በዚህ መልኩ ምኞታችሁን በዚህ መልኩ አስተካክሉት። ምንም በሌለኝ ሰዓት እየለፈው ባለበት ሰዓት እንደው ፈጣሪ ስጠኝ፣ ጥሩ ሴት ስጠኝ፣
ሚስት የምትሆነኝ ሴት ስጠኝ ብላችሁ መጸለይ ያለባችሁ በዚህ ጊዜ ነው። ሲሳካላችሁ ሳይሆን አሁን ነው፣ በዚህ ሰዓት ነው ትክክለኛው ሰዓት። አብራችሁ የምትለወጡ አብራችሁ የምታድጉ እኔን ፈልጋ ነው የመጣችሁ ገንዘቤን ብላችሁ የማትጠራጠሯት ሴት አሁን ነው የምታስፈልጋችሁና ፕሊዝ ለማትፈልጋችሁ ሴት ስፖንሰር አትሁኑ። ገንዘባችሁን፣ ኢነርጂያችሁን እንደዚህ አይነት ሴት ላይ አታዋክኑ። እናንተን ፈልጋ የምትመጣ ሴትን ለዩ። ይሄን ማይንድ ሴታችሁን ገንዘብ ካለኝ ትመጣለች የሚለውን ማይንድ ሴታችሁን ለማስተካከልና ዙሪያችሁን በደንብ ለመመልከት ሞክሩ። የዛን ጊዜ ራሷ ትመጣለች ወደ እናንተ። እውነተኛዋ ትክክለኛዋ ሴት እንዳትመጣ ብሎክ እያደረጋችሁ ነው አሁን በዚህ አስተሳሰባችሁ ምክንያት ማለት ነው። ሶ የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደተማራችሁበት አልጠራጠርም። እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝና እንወያይበት። እዚህ ድረስ ካያችሁት ወዳችሁታል፣ ጥሩ ነገር አግኝታችኋል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይም እንደው ይህን ቪዲዮ ቢያየው ቢሰማው ይማርበታል ለምትሉት ጓደኛችሁ፣ ወንድማችሁ፣ ወዳጅ ዘመዳችሁ አሁኑኑ ሼር አድርጉላቸው። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ቶሎ ሰብስክራይብ አድርጋችሁ ተቀላቀሉ። ሁላችሁንም በጣም አመሰግናለሁ። እወዳችኋለሁ። ቻው